ቁርአን ውስጥ ማለት መሰረታዊ የሆኑ ነገሮችን ንገረኝ። ቁርአን ውስጥ በጣም ጥሩ። በቁርአን ላይ ትልቁ መሰረታዊ ነገር ምንድነው? በመጀመሪያ ቁርአን የመጣበት ዓላማ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተላኩበት ዓላማ እንግዲህ አምላክ ከአዳም ጀምሮ ነብያትን እያስነሳ የምድር ሰዎች ሁሉ እርሱን አንዱን አምላክ እንዲያስተምሩ ወደ አንዱ አምላክ እንዲሰብኩ ከባዕድ አምልኮች እንዲያስጠነቅቁን ያስተማራቸው። የቁርአን ትልቁ መሰረት ይሄ ነው። የቁርአን ትልቁ መሰረት ስለ አንዱ አምላክ መስበክ ነው። ያ አንድ አምላክ በማንነቱም በምንነቱም ብቸኛ እንደሆነ ያስተምራል። ለእርሱ በፍጹም አጋዥ የለው። ከእርሱ ውጭ ሌላ ማንም ሊጠራ አይገባም። አምላክ በጣም ቀናተኛ ነው። ቀናተኛ ስላቸው እንደ ምድራዊ ሰዎች እንደ ፍጥሮች አይደለም። ነገር ግን በመለኮቱ ላይ ማንም አካል እንዲጋራበት አይፈልግም። በቃ መልአክንም ሆነ ጻድቅንም ሆነ ቅዱስ የሆነን አካል ከእርሱ ጋር አብረህ እንድትጠራ አይፈልግም። በጣም ትልቁ መሰረታዊ ይሄ ነገር ይሄ ነው። በቁርአን ላይ ቁርአን ትልቅ ሊያርመው የመጣው የሰዎችን ስህተት በቃ ይሄ ነው በዋናነት። ነብያቶችም የመጀመሪያ አስተምሯቸው ይሄ ነው። ተውሂድ ይባላል። አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክ፣ በእርሱ ላይ ቅንጣትን ሳናጋራ ማለት ነው። እና ይሄ ነው ገብርኤል አለ፣ ሚካኤል አለ። እነዚህ ጻድቆች መላእኮች ናቸው፣ የአምላክን ትእዛዝ የሚፈጽሙ ናቸው። ነገር ግን የፈለገ ቢጸድቅ ለራሱ ነው የሚጸድቀው። ለእርሱ በፍጹም ምንም አይነትን ያለ አምላክ የሚገባንን የአምልኮ ስርዓት አንሰጣቸውም። ቅንጣት እንኳን ብትሆን አንሰጣቸውም። እነሱ በጸደቁበት መንገድ ይልቅ አንዱን አምላክ አምልከው ጸድቀዋልና እኛም በዚያ መንገድ እንጸድቃለን ነው ሐሳባቸው። ነገር ግን ለእነዚያ ለጻድቆች እየወሰድን የአምላክን ክብር የምንሰጥ ከሆነ እየቆረስን አምላክን አላከበር ነው፣ ለአምላክ የሚገባውን አልሰጠነው። ማርያም ልክ እንደው እጅግ በጣም ጻድቅ ነች። አላህ ሱብሓነሁ ወተዓላ በቁርአን ላይ ንጹህ ነች ብሏታል፣ ጻድቅ ነች እርሷ ብሏታል። ነገር ግን የፈለገ ቢሆን እርሷን ልክ እንደ አምላክ ለአምላክ የሚገባውን የአምልኮ ስርዓት አንሰጣትም፣ አንጠራትም፣ አንለምናትም፣ አንጠይቃትም። እርሷ ልክ አንዱን አምላክ አምልካ እንደጸደቀች እኛም ያን አንዱን አምላክ ያመለከችን አምላክ አምልከን እንጸድቃለን የምንለው። የፈለገ ቢሆን ከአላህ ውጭ ሌላን አካልን አለማምለክ፣ እርሱን በብቸኝነት ማምለክ ይሄ ነው። ይሄ በዋናነት የተቀመጠ ነው። ሌላኛው ነገር የጽድቅ አይነቶችን ሁሉ አዟል ኢስላም። መልካም በጎረቤቶች መልካም መዋል፣ ለወላጆች መልካም መዋል፣ ለተቸገሩ ሰዎች ማገዝን፣ ዘካ ወይንም ምጽዋት መስጠት የሚባል ነገር አለ። ለአንዱ አምላክ መስገድ፣ ለአንዱ አምላክ መጾም፣ ለአንዱ አምላክ ሐጅ ማድረግ፣ እርሱ ያዘዛቸውን ትእዛዛት ሁሉ መፈጸም፣ እርሱ የከለከላቸውን ነገራቶች ሁሉ መራቅ። ይህ ነው የቁርአን ዋናው አስተምህሮ። ሌላው የነብያቶችን አስተምህሮ ይሄው እንደሆነ ይነግራቸዋል። ነብያቶች ሁሉ ሲያስተምሩ አንድና ብቸኛ የሆነውን አምላክ አምልኩ እያሉ ትኩረት ያደረጉበት ነገር እሱ ነው። በቃ ለምሳሌ ለናሙናነት ያክል 3 ነብያት ልጥቀስልሽ። አብርሃም ምን አስተማረ? ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን። አብርሃም ለህዝቦቹ እንዲህ ባላቸው ጊዜ አስታውስ ይላል፣ ህዝቦቼ ሆይ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት፣ የምታውቁ እንደሆናችሁ የምታገናዝቡ እንደሆናችሁ ይህ ለእናንተ የተሻለ ነው አላቸው። ነቢያቶች ታዲያ አንዱን አምላክ አምልኩ ብለው አላህን አምልኩ ብለው ዝም አላሉ። ከእርሱ ውጭ የሚመለኩ ባዕድ አምልኮችን ሁሉ ያስጠነቅቁ ነበር። ምክንያቱም ለዚያ ለአንዱ አምላክ አምልኮ እየሰራህ ከጎን ደግሞ ለሌላ አካል አምልኮ የምትሰራ ከሆነ ዋጋ የለም ማለት። እዚህ አንዱን አምላክ አላህን እየጠራህ በጎን ገብርኤልን የምትቀጥል ከሆነ፣ ሚካኤልን፣ ማርያም የምትቀጥል ከሆነ ምን ዋጋ የለም ማለት። በአንዱ አምላክ ላይ በፍጹም ማንንም መደለብና እንትን መጨመር የለብህ። አብርሃም ከዚያ ምን አለ? ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አላቸው። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። ወተኽልቁነ ኢፍካነ በራሳችሁ ጊዜ አምላክ ናቸው ብላችሁ ቅጥፈትን ፈጥራችኋቸው ነው አለ። የእናንተ የሰዎች ፈጠራ ናቸው፣ አምላክ አድርጋችኋቸው ነው በራሳችሁ እያለ ነው። ኢነለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አለ አብርሃም። እነዚያ ከአላህ ውጭ የምትገዟቸው ሁሉ ለእናንተ ሲሳይን ለመለገስም ሆነ ለመንሳት አቅም የላቸውም አለ። ፈብተጉ ዒንደላሂ ሪዝቅ ወዕቡዱሁ ወሽኩሩ ለሁ። ሲሳይን ስትፈልጉ ከአላህ ዘንድ ብቻ ፈልጉ፣ እርሱንም ብቻ አምልኩት፣ እርሱንም ብቻ ፍሩት፣ በምትሞቱም ጊዜ ወደ እርሱ ነው የምትመለሱት ብሎ ተናገረ። ይህ የታላቁ የአብርሃም አስተምህሮ ነው። ሁለተኛ ማንን እንጥቀስ? ሙሴ እንጥቀስ። ሙሴ ያንን እስራኤላውያኖችን ከነፃ ካወጣቸው በኋላ ከዚያ በኋላ ሳሚሪ የተባለ አንድ ክፉ የሆነ ሰው በመካከላቸው ከወርቅና ከብር አግልጦ የወይፈን ጥጃ ነገር ከሰራላቸው በኋላ ይሄ ነው አምላካቸው ብሎ ከሰበካቸው በኋላ ወዲያው ያንን አምላክ አላህ ሱብሓነሁ ወተዓላ ይነግረዋል። በሲና ተራራ ሲያናገረው ጊዜ ህዝቦችህ ከአንተ ወደዚህ ከመጣህ በኋላ ጣዖትን እያመለኩ ይገኛሉ ሲለው ሙሴ ወደ ተመለሰ ሙሳ ዓለይሂ ሰላም። ከዚያ በኋላ ያንን ጣዖታቸውን አቃጠለውና ባህር ላይ ከረጨው በኋላ መድ አድርጎ በፊታቸው ቆሞ ድምፅን ከፍ አድርጎ ምን አላቸው? ኢነማ ኢላሁኩሙላህ ላ ኢላሃ ኢላሁ አላቸው።
አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም ብሎ ተናገራቸው። ሌላ ማንን እንጥቀስ? መሲሁን እንጥቀስ። መሲሁ ትልቁ ትኩረት አድርጎ ያስተማረበት ትምህርት ምንድነው? ስለ አንድ አምላክ ነው። በእርሱ ላይ ቅንጣት ሌላን አካል እንዳታጋሩ አደራ እያለን ያስተማረው። ወቃለ አልመሲህ ይላል ቁርአን። መሲሁም ማለ ይላል ቁርአን። መሲህ ነው ብሎ ይነግረናል። መሲህ ነው እርሱ በነቢያት በኩል ቃል የተገባ መሲህ ክርስቶስ የተባለው የተቀባው እርሱ ነው። በብር የቀባው ከተባለ አላህ ሱብሓነሁ ወተዓላ በበረከቱ ቀብቶታል። ለህዝቦቹ ጠቃሚ ይሆን ዘንድ አድርጎታል። ማንኛውም አካላዊ በሽታን ይዞ አይመጣም ማንም ሰው በመሲሁ ጊዜ ከመሲሁ በአላህ ፍቃድ ፈውስ ያገኘ ቢሆን እንጂ። አለማየት ሊሆን ይችላል፣ አይንን መጥፋት፣ አለመናገር ሊሆን ይችላል፣ ለምጽ ሊሆን ይችላል፣ ሀታ ሞት ሊሆን ይችላል። የሞተበት ሰው ካለ ሂዶ መጥቶ አልቅሶ እባክህ ሞቶብኛልና ይህን ልጅ አስነሳልኝ ካለው በአላህ ፍቃድ የማስነሳትን አቅም አላህ ሰጥቶታል። ስለዚህ ያ መሲህ የተባለው እርሱ ነው ማለት ነው። ከዚያ በኋላ እርሱ ምን አለ ባጭሩ? እስራኤል አዕቡዱላህ ረቢ ወረብኩም። አንዴ ልጨርስ። ክርስቶስም ማለ ይልና እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን ተገዙ አላቸው። ከዚያ በኋላ መሲሁ ምን አለ? በአላህ ላይ የሚያጋራ ሰው በቀጣዩ ዓለም እሳት እንደሚገባ ገነትን በፍጹም እንደማያገኝ ተናገረ። ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ አልጀና ለመሲሁ። እነሆ ያ በአላህ ላይ የሚያጋራ ሰው አላህ ገነትን በእርሱ ላይ እርም አድርጎበታል። ወመእዋሁ ናር፣ መመለሻው መጨረሻ ላይ ገሃነም ነች፣ እሳት ነች እያለ ተናገራቸው። ባጭሩ ይህ ነው የነቢያቶች ዋና ትኩረት አድርገው ያስተማሩበት። በቁርአን ላይ አምላክ አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም ያዘዘበት መጀመሪያው የእኔን አምላክነት አስተምራቸው፣ ከእኔ ውጭ ሌላ ማንንም እንዳያመልኩ አስተምር፣ ከዚያ በኋላ ጽድቅን አስተምራቸው፣ ኃጢአትንም አስጠንቅቃቸው እያለ ይህን ትኩረት ኢየሱስ ክርስቶስ ያስረዳን። እኔ ሰው ነኝ ብሎ እንደተናገረ ሁሉ በግልጽ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ ብሎ እንደተናገረው በግልጽ እኔ አምላክ ነኝ ብሎ ተናግሯል ኢየሱስ። ከዚህ እንጀምራለን። መልሴ አቆሜ አሁን ግን ማብራሪያ ያስፈልጋል አይደለ? አቆሜ አሁን እኔ ሰው ነኝ የሚለው ቃል ምንም ማብራሪያ ያስፈልጋው። ለምሳሌ ቃል በቃል ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር ማብራሪያ ያስፈልግም ግን ሰፊ አድርጌ ማውራት ስለፈለኩ በፈጣሪ ኢየሱስ ክርስቶስ በግልጽ ቃል ምንም በማያሻማ ቃል እኔ ሰው ነኝ ብሎ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እንደተናገረ በእርሱ ትምህርት ውስጥ ላይ እኔ አምላክ ነኝ ብሎ ያስተማረበት ትምህርት አለ ወይስ የለም? ግልጽ ጥያቄ ነው። አለ። የቱ ጋር? ራዕይ ምዕራፍ 22ን ክፈትልኝ። እኔ አምላክ ነኝ የሚል ቃል አለ እዚያ። እንሂድ ቃል በቃል እንደዚህ ያ እኔ አምላክ ነኝ የሚል ቃል yes በወንጌላቶች ላይ የለም አይደለ? ቆይ ሊያሳይ ቃል በቃል ካልከው ጌትነቱ ያ ጌታ የተባለው ያ አንዱ ጌታ የእስራኤል ጌታ ኢየሱስ ክርስቶስ ነው። ስለዚህ ምንድነው የምናደርገው አሁን? 22:12 ይክፈት። አልፋ ያ አንብበው ወይ አንድ አንብብ። አልፋና ኦሜጋ ፊተኛና ኋለኛው ለእያንዳንዱም እንደ ስራው መጠን ከፍለው ዘንድ ዋጋዬ ከኔ ጋር ነው። እሺ ያ ይሄ ማነው ተናጋሪው? የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። አልፋና ኦሜጋ ፊተኛና ኋለኛው መጀመሪያና መጨረሻው እኔ ነኝ አለ። እኔ አምላክ ነኝ የሚል ቃል አለ እዚህ ጋር። ያ እኔ አልፋና ኦሜጋ ነኝ እያለ እኔ አምላክ ነኝ የሚል ቃል ስለ አልፋና ኦሜጋ እናወራለን። ይሄ ስለማን ነው የሚያወራው የሚለውን ገና እናወራለን። እኔ አምላክ ነኝ የሚል ቃል ይታያል። ከእግዚአብሔር ውጪ አልፋና ኦሜጋ ነኝ ማለት እንችላለን ቢልም ራሱ ይሄ አምላክ ያደርገው እያልኩህ ነው። እሺ ኢየሱስ ነው ያለው በሚለው ራሱ አብነው እዚህ ጋር ግን ኢየሱስ ነው ያለው ቢል ብንልም የግዴታ የፊደል መመሳሰል ከአምላክ ጋር ተናገረና ኢየሱስ አምላክ ይሆናል ማለት አይደለም። ቆም ብላችሁ አስቡ። አምላክ ህይወት አለው አልኩ ይለብሳል። እኔም ህይወት አለኝ እንጂ አሁን ጥያቄው ምን መሰለህ? ይኸውልህ እኔ አምላክ ነኝ ብሎ ኢየሱስ ክርስቶስ ተናግሯል ወይ ነው ቃል በቃል። አንዴ እንዳዘጋው እኔን አዳምጠኝ። ይኸውልህ እኔ ሳልጨርስ ወደ ማብራሪያ አዳምጥ ብለህ ወደ ማብራሪያ አትግባ። እሺ እኔ ነኝ አሁን ማብራሪያ አይደለም ይገባው ያለው ተንቤ። ይኸውልህ ትልቅ ልጅ ነኝ ነግሯለን፣ ህፃን አይደለንም። እኔ አምላክ ነኝ ብሎ የተናገረበት ቃል አለ ብለህ ነው ያመጣህ? የለም። ነገር ግን በተዘዋዋሪ ላስረዳቸው ነው አካሄደ። እኔ አልፋና ኦሜጋ ነኝ ብሎ አላዳመጥከኝ። እኔ አምላክ ነኝ ያለ የቱ ጋር? አልፋና ኦሜጋ ነኝ የሚለው ከፈጣሪ ውጭ አለ ወይ ብዬ ስል የለም አልክ አይደለ?
አለን ወላሂ አለ ሌላ እሰጥሃለሁ፣ ችግር የለውም። መጽሐፍ ቅዱስ ላይ እሰጥሃለሁ። እሱ ግን አሁን እሱ ቆይ ተሰማኛ እኔ አምላክ ነኝ ብሎ የተናገረበት አለ ኢየሱስ። የቱ ጋር ልጨምርልህ? አንድ 6 እንክፈትልህ። 1:8 አይ በትልቁ አድርገው ልጁ ወይ አንብብ። እኔ አውቃለሁ፣ ችግር የለውም። ራዕይ ምዕራፍ 1 ቁጥር 8 ላይ ቁጥር 7 ላይ እንዲህ ይላል፣ እነሆ ከዳመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል ይልና የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሁን አሜን ይልና የወጉት የሚለው እዚህ አምላክ ነው የተወጋው። ያ አምላክ ነው የተወጋው በስጋ ነው። አምላክ ነው የተወጋው ራሱ አምላክ ያ አምላክ በስጋ ብላ አስቀምጥልኝ። መጽሐፍ ቅዱስ እንደዛ ነው። ስለዚህ አምላክም ስጋም ነው ማለት ነው አይደለ? የተዋሃደው ያ ነው የተወጋው አይደለ? አምላክ በስጋ ማለት የእግዚአብሔር ልጅ ኢየሱስ ክርስቶስ ማለት እኮ። ስለዚህ ማን ነው ሳይሆን ያ የተወጋው ምንድን ነው መገለጫ? አምላክም ነው ሰውም ነው ወይንስ ሰው ብቻ ነው የተወጋው ወይንስ አምላክ ብቻ ነው የተወጋው ወይንስ ሁለቱም ነው? አምላክ ነው እግዚአብሔር ነው። ስለዚህ አምላክ የተወጋው አምላክ ነው እያለ ነው ቅዱሳን። በስጋ እሱ እንደዛ አይነት ነገር አላደርግም ትላለህ። ጥሩ ሰው እንትን በስነ ስርዓት እንደሚያወራ ሰው አድርገህ አምላክ ተወጋልኩት። አምላክ በስጋ ለእኛም እድል ስጡን እስቲ አንዴ። እኔ ገና ብዙ ማስረጃዎችን ሳላሳይ አምላክ እንዴት ይወጋል? በኋላ በስጋ አላመለጠም እኮ ከአምላክ ከመወጋቱ አላመለጠም። በስጋ በዚህ አምላክ አብሮ ተወግቷል ማለት ነው ከስጋ ጋር እኮ። ሊያብራራልኝ ምንስ ነው የፈለግኩት? አሁን አምላክ ተወግቷል ወይንስ አልተወጋም? አምላክ በስጋ እሺ፣ ስጋ ብቻ ነው የተወጋው ልበል? ለያዘ እሱን አምላክ አልተወጋም ወይንስ አምላክ ስጋም አብሮ ነው የተወጋው? ተወግቷል። በስጋ ሲወጋ አምላክ ነው የተወጋው ተብሏል። የተወጋ ይሆን? አሜን ነው። አስተግፍሩላህ። ሊያሳይ ለምሳሌ ተመልከት። አሁን ቁጥር 8 ላይ ምን አለ መሰለህ? ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እሱ ነው አይልም፣ እኔ ነኝ ይላል ነው ያለው ቃል። ይላል የሚለው ማን ነው እኮ? ያመለከተው ኢየሱስ ነው እየተናገረ ያለው ዮሐንስ። ይሄን ቃል እየተናገረ ያለው ዮሐንስ ነው እንጂ ኢየሱስ አይደለም አይደለ? እኮ እየተናገረ ያለው ምንጩ እኮ ኢየሱስ ነው። ተናገረ። የንግግሩ ምንጩ ኢየሱስ ነው። ልንመጣ አይደለም። ያለና የነበረ የተባለው ማን ነው? እሱ ጋር ኢየሱስ። ወደ ላይ ከፍ በል። ቁጥር 4 ላይ ተባለ ያለና የነበረ የተባለው ማን ነው? እዚያ እሱ ኢየሱስ ነው። እሱም ሊያሳይ ከአንድ ጀምር አንብብለት። ቁጥር ከአንድም ጀምር እኔ ላንብብልህ። ቶሎ የሆነ የሚገባ እሺ፣ አንብበው። እኔ ነኝ እኮ እያነበብኩ የነበረው። እሱ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። በማን ነው የተገለጠው? ቃሉ የማን ነው? ባለቤቱ እግዚአብሔር ነው አይደለ? ለኢየሱስ ሰጥቶት ነው አይደለ? የቃሉ ባለቤት ማን ነው? የሰጠው ምኑን ነው? ቃሉን ያው ሁሉን ታውቃለህ። ወደ እውቀት የተጠጋ ሁሉን ያውቃል። እውቀትን ሳይማር ነገር ዝም ብሎ እየኖረ ያለ ሰው እሱ ከእውቀት የራቀ ሰው ነገራቶችን ሊያውቅ አይችልም። ይከብዳል። እሺ፣ ጥያቄ ያለ ቀጥል። እሱ እዚህ ላይ ግን ማለት ነው አሁን እንደዚህ በፊት ላይ ያሉ ሰዎችን አብዛኛው ጊዜ በጣም አሁን በእኛ አካባቢ አሁን ባለንበት ቦታ ላይ ትንሽ የተከፋፈለ ነገር አለና እና የሚሰግዱትም ሶላት ትንሽ አንዳንዴ የተለያየ ነው። ጁማ ላይ ደግሞ አዛን ሲያወጡም ግማሾቹ አንዳንዴ ነው አዛን የሚያወጡት፣ ግማሾቹ ደግሞ ያው ሁለቴ ነው አዛን የሚወጣው ማለት ነው። እና አሁን ከኛ አንድ የአዛን ሄደው ከሚወጡት ጋራ ሂጄ እኔ ሶላት ብሰግድ ችግር ይኖረዋል ወይ? እና ሱና ሶላትን ደግሞ አንድ ብቻ ደግሞ አንድ እንትን ብቻ የሚሰግዱ አሉ፣ ሱና ሶላትን ማለት ነው። ሱና ሶላት እኛ አሁን እስከዛሬ በምናውቀው ሁለቴ ነው የሚሰገድ
2 ረካ ማለት ነው። ምንም የሚያመጣብን ነገር የለም። 1 ረካ ለማለት ፈልገህ ነው? አይ እንደዛም ይሰግዳሉ። ያንን ያው እስከዛሬ እኔም ስላላየሁትም ትንሽ ግር ምናምን የሚል ነገር ስላለ ነው። እሺ ውትር ከሆነ ሌሊት ላይ 1 ረካ መስገድ ይቻላል ውትር። ሌላ ግን አይቻልም። 2 ረካ ነው የሚሰገደው ሱና ሶላቶች። ሌላው በአንድ አዛን በሁለት አዛን ጁምዓ የሚሰገድበት ቦታ አለ። ችግር የለም፣ ሁለቱም ያስኬዳል። በሁለቱም ተሰርተዋል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም በአንድ አዛን ይሰግዱ ነበር። በዚያ ነበር ዑስማን ብን አፋን ሲመጣ ጊዜ በእርሱ ዘመን 2 አደረገው። ያንንም ሰዎች የሶላት ሰዓት ደርሷል ብለው ትኩረት አድርገው እንዲመጡ ነው አንዱን የደነገገው። የነቢያችን ሰለላሁ ዐለይሂ ወሰለም ታላቅ ሰሓባ ነው ዑስማን ብን አፋን። የረሱል መንገድ ተከተሉ አደራ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ዓለይኩም ቢሱነቲ ወሱነቲ አልኹለፋኢ አራሺዲን አልመህዲይን ሚን ባዕዲ። ያኔ ለሁም ሱና ሙተበዓ፣ ሰው ሊከተል የሚገባ የሆነ ሱና አላቸው እነሱ። ያ ነው ቢድዓ አይደለም። ቢድዓ ብሎ ማለት ነቢያችን ሰለላሁ ዐለይሂ ወሰለም እንዲሁም አላህ ሱብሓነሁ ወተዓላ ያልደነገገ አምልኮ ስርዓት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ አደራ የእነሱን መንገድ ተከተሉ ብለው አስተምረዋል። እሺ ቀጥሉ። هاي أوردات يا جماعة. السلام عليكم جماعة سلكما. عليكم السلام. يا جتايكو كلاش كللاش نزلوا تحت جماعة. أوكي سلاني كانوا نمطيقهم. ماشي. شو اسمه؟ ፎቶሽን ማለት ነው ፖስት ታደረግሽ እንለያያል ምናምን ብሎኝ ነበርና የሆነ ሰዓት ላይ ኦልሬዲ እሱን ደብቄ ማለት አስሬ ፖስት አደረግኩኝ። እንደታያል ማለት ኒካ ይኖራል ወላ ምን ፎቶሽን ፖስት ታደረግሽ ምናምን ብሎኝ ነበርና ከዛ እሱን አስሬ እኔ ፖስት አድርጌያለሁኝ። እሱ አላየኝም። ኦልሬዲ ግን ፖስት አድርጌ ፎቶሽን እንዳታስሪ ብሎ ነበር ነው ያልሽው? እንዳፖስትሽ። እሺ ከፖስትሽ ምን ኒካ ወርጃለሁ ወይስ ዝም ብሎ እንዳትፖስት ብቻ? ኒካ ወርጃለሁ አላለኝም፣ ግን እንተያያል ምናምን ሲለኝ ምን ነው ልፈታኝ ነው እንደምናምን ብዬው አው ብሎኛል። እሺ ከዛ እሱን አስሬ ነው ደግሞ ፎቶዬን ፖስትኩ እና ኒካ ወርዳል ወይ ነው ጥያቄው? አይዮ ኒካ ይወርዳል ወላ አይወርድም? ግን እንደዛ ማድረግ የለብሽ። ኦኬ እንደዛ ማድረግ የለብኝም። እሱስ ትቼዋለሁ ቢል እሱን ሳላስር በፖስት ማለት እሱ ለተናገረው ነገር ትቼዋለሁ ቢልስ ይቻላል? ያኔ አይወርድም። በዚህም ኒካው አይወርድም፣ ግን አትፖስቺ ፎቶን ፖስት ነገር አላህ ወቀርና ፊ ቡዩቲኩን ብሏል። ሴቶች ሆይ በቤታችሁ እርጉ፣ ወላ ተበረጅና ተበረጀል ጃሂልየት ይሉላ፣ እንደቀደሙት መሀይማን ዘመን ሴቶች መገላለጥን አትገላለጡ ብሏል። ባልሽ መልካም ባል ነው እንደምረዳ ከሆነ ከአንድ በትር ይፋቂያ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሁለት ጥያቄ አለኝ። አንደኛ ጥያቄ ቁርአን ላይ ሱራ 51 ቁጥር 7 ላይ ያለውን እስኪፈስርልን የሆነ ሰው ያልሆነ ትርጉም አስተላልፎ እና ደግሞ ረድ የሰጡ ሰዎች መልሱን አላብራሩትም። ዝም ብለው ነው ወሰው ያስተላልፉት። ያ ሰላም ያ ሰላም። እሺ ቁጥር ስንት ላይ ነው ያለሽ? 7 ነው። አዎ የከዋክብት መንገዶች በሆነችው ባለቤት በሆነችው ሰማይ ይምራለህ እያለን አላህ ሱብሓነሁ